ከሳውዲ አረቢያ ሰበር ዜና ተሰምቷል። በሳውዲ እንግዲህ ሰሞኑን በርካቶችን ያስቆጣ አንድ ቪዲዮ ማህበራዊ ሚዲያ ላይ ተሰራጭቶ ነበርም። ታዲያ በዛ ግድያ ወንጀል ላይ ተሳትፏል የተባለም አንድ የተጠረጠረ ግለሰብ በቁጥጥር ስር መዋሉ ተነግሯል። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ተርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። ምንድነው ባል ምንድነው ጋይስ ምንድነው በእናታችሁ ንገሩኝ። ምንድነው ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። በወቅታዊ ጉዳይ ተመልሻለሁ። እንግዲህ የምንመለከተው በሳውዲ እንግዲህ በጭካኔ በቲክቶክ ላይቭ ላይ አንዱን እንግዲህ አርሲውን ወጣት ሲያርዱት ተመልክተናል፣ ሲገሉት። እነዚህ ሰዎች እንግዲህ እየተያዙ ይገኛል። ከሳውዲ የተሰማ አንድ ዜና አለ፣ እሱን አስመለክታችኋለሁ። እንዲሁም ደግሞ በላይቭ በድፍረት ወጥተው እነዚህ ገዳዮች የሚናገሩት አለ፣ ያንንም አስቃኛችኋለሁ። በተለይ አሁን ደግሞ ከዚህ ከፌሚኒስት ጋር ተያይዞ ያለ ነገርም እናነሳለን። በመጨረሻ ለካህናት ለብፁዓን አበው ሊቃነ ጳጳሳት አንድ የቀረበ ጥያቄ አለ። በተለይ ከዚህ ከጾሙ ጋር ተያይዞ እነዛን ነገሮች እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከተያዙት ዜና በፊት ይሄንን ስሙት። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ተርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። በሁለት ደቂቃ ፍራቻ እንደሌለን ታውቃላችሁ። ትፈራላችሁ። እኛ እንደ ሌላ ሰው አይደለም። ጀብ አናውቅም። ጀር ሱታ ጀደ ቬክተር ኦሮሞ ጋማማ ቦታ ከያዝን እኛ አንድ ሰው መፍታት አይችልም። ከምረን ዝምብላ ግድሩን ዝምብላ አጣጥብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሰው እኛ ጋራ ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው ሁለት ደቂቃ ሞቷል። ገጋው ነኝ ዳበር ገጋው በቆራስ ምንመዩ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ገጋው ብቁ መሞት በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። እናቴ ገጋው በቆራ መሞት ወላሂ ቃሉን ጀራበር ቦለሶ ፍራቻም ቢሆን ለምን ተቆባገለ ባገ ሰዳና ማንጋው ይግታ አባባይ ስንገሻው ጋስቲ ነው። ሰው መግደል አያችሁት? እንደ ችሎታ ነው እያዩ ያሉት። ሰውን የመግደል ችሎታ አለን፣ ሰውን በሁለት ደቂቃ እንገላለን እያሉ ሰው የተለያየ አገር የሚያስጠራ ቤተሰብ የሚያስጠራ ራስን ከፍ የሚያደርግ ችሎታ ውስጥ ችሎታ አለኝ ይላል። እነዚህ አካላቶች የምትመለከቱት ሰው የመግደል ችሎታ አለን እያሉ ነው። ምን አይነት ህሊና እንዳላቸው አላውቅም። በድፍረት ወጥተው ይሄው እየተናገሩ ነው፣ በላይቭ ላይ ማለት ነው። እንደምትመለከቱት ሀገራችንን ስሟን እንዴት እንደሚያስጠሯት አስቡ። እነዚህ ሰዎች ምን አይነት ጨካኞች ናቸው? አሁን እንግዲህ ያሉት በሰው ሀገር ነው። ምን አድርገው ነው የተያዙት ተብሎ እንኳን በህግ ሲጠየቁ እንግዲህ ሰው አርደው ነው ሲባል ምንድነው የሚባለው? በጣም ያሳዝናል። በጣም ማለት ነው። እና እንዲህ አይነት ኢትዮጵያውያን በእውነት ከኢትዮጵያ ምድር ነው የወጡት እነዚህ ሰዎች። በእውነት የኢትዮጵያን መሬት ነው የረገጡት፣ ውሃዋን ጠጥተዋል። በጣም ያሳዝናል። እሺ ወደ ዜናው እንለፍና እንግዲህ የሟች እናት ጋር ምናልባት ቋንቋ በኦሮምኛ ሊሆን ይችላል፣ ምታቁ ታስተረጉሙልናላችሁ፣ ያንን አስቀኛችኋለሁ። ግን ቅድሚያ ይሄን እንዲሁ ከሳውዲ አረቢያ ሰበር ዜና ተሰምቷል። በሳውዲ እንግዲህ ሰሞኑን በርካቶችን ያስቆጣ አንድ ቪዲዮ ማህበራዊ ሚዲያ ላይ ተሰራጭቶ ነበርም።
ታዲያ በዛ ግድያ ወንጀል ላይ ተሳትፏል የተባለም አንድ የተጠረጠረ ግለሰብ በቁጥጥር ስር መዋሉ ተነግሯል። በሳውዲ አረቢያ በቲክቶክ የቀጥታ ስርጭት ወይንም ላይቭ ላይ የተፈጸመው አሰቃቂ ጥቃትን ጨምሮ ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በትኩረት እየተከታተለ መሆኑን በሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ታዲያ አሁን በተሰማ መረጃ መሰረት በግድያው ላይ እጁ አለበት የተባለ አንድ ጠርጣሪ በሳውዲ ፖሊስ ቁጥጥር ስር መዋሉ ተነግሯል። ድርጊቱን የፈጸሙት በህገወጥ መንገድ ወደ ሳውዲ ገብተው በበረሃና ገጠራማ ቦታዎች በመሸሸግ ቡድን ፈጥረው ሲጋጩ የነበሩ ቡድኖችም እንደሆነ ተነግሯል። ታዲያ በሪያድ የሚገኘው የኢትዮጵያ ኤምባሲ ከሚመለከታቸው አካላት ጋር በመሆን ሌሎችንም ለህግ ለማቅረብ እየሰራ እንደሚገኝ ገልጸው ህብረተሰቡ ማንኛውንም መረጃ ወይንም ጥቆማም ለሚመለከተው የህግ አካል እንዲሰጥ ጥሪውን አቅርበዋል። በትናንትናው ዕለት ኢትዮጵያውያንን ላይቭ በቲክቶክ ቀጥታ ስርጭት መግደላቸውንና ማረዳቸውን ተከትለው የሳውዲ አረቢያ መንግስት ኢትዮጵያውያንን እያሳደደ ነው። እነዚህን ወንጀለኞችን ለማሳደድ በሚያደርገው ጥረት ሌሎች በህገወጥ መንገድ በአረብ ሀገር የሚንቀሳቀሱ የሚሰሩ ለፍተው የሚያድሩ ምስኪን ኢትዮጵያውያኖችም እየተሳደዱ ነው። እንደምታውቁት የሳውዲ አረቢያ ፖሊስ በሚያሳደድበት ጊዜ የሚሮጠውን የትኛውንም ግለሰብ በጥይት መጥቶ እንደሚጎድል ታውቃላችሁ። ስለዚህ ይሄ ጦስ ለብዙ ሰዎች ሊተርፍ ነው። እኔም በትናንትናው ዕለት ያልኩት ይሄንን ነው። ሳውዲ አረቢያ ህግ ያለበት አገር ነው። ዝም ብለህ ገለሰውን አርደህ ሜዳ ላይ መጣል አትችልም። ለዛውም መረጃና ማስረጃ ማህበራዊ ሚዲያ ላይ ፖስታል። ሰው ሰውን ሰርግ ይጠራል። ሰው ሰውን ምርቃት ይጠራል። ሰው ሰውን ደስታውን እንዲካፈል ኑልኝ ይላል እንጂ እኮሌን ሾክ ላደረገው ነው ዛሬ ማታ ላይቭ ላይ እንገናኝ ይባላል። አረ ምን አይነት ሶጣጭ ነው ጎረስት እንደገባን እኮ። ይሄው አሁን ሳውዲ አረቢያ ጠራርጋ ማሳደድ ትጀምራለች። አው እየጀመረች ነው። በገጠራም በድንበሯ ላይም ያሉትን ጠራርጋ እየሰደደች ነው። ምን እንደምትሆን እናያለን። የገዛ ሀገራችንን በጥብጠን ደም ተቃብተን እንደገና በሰው ሀገር ሄደን ደም ተቃብተን የመን አሁን እንደምታውቁት ቱርምስምስ የወጣ ሀገር ነው። እርስ በርስ እየተጋጩ ብዙ ደም እየፈሰሰበት ያለበት ሀገር ነው። የነውጠኝነታችን ነውጠኝነት የመን ሀገር ሂዶ ኢትዮጵያውያኑ መሳሪያ ታጥቀው እዛ በቡድን በብሔር ይገዳደሉ። በሳገ እንደ ወጣ ሶቅጣጭ እኮ ነው። እንደ 21ኛው መቶ ክፍለ ዘመን እኮ ፈረንጅ ውሻ አሰልጥኖ አይነ ስውራን ይመራል። ጎግል አድርግና ቼክ አድርግ። በሺዎች የሚቆጠሩ ውሾች አውሮፓ ውስጥና አሜሪካ ውስጥ በ10 ሺዎች የሚቆጠሩ ውሾች አይነ ስውራንን ይመራል። ውሻ አሰልጥኖ እሊናን መምራት ያቅታል እንዴ አንተ? ምን አይነት ድንቁርና ነው? ምን አይነት ድንቁርና! ሰርግ መሰለ እንዴ? ደስታ ምሩቃት መሰለ እንዴ? እንደ ክርስትና መሰለ እንዴ? ሰው ኑልኝ ዛሬ ማታ እኮሌን ሸክል አረግ ነው ብለው ገስት ቁጭ ብለው ማዕት ሰው ወደ 6 ነው 7 ሰው እንግዳ ሆኖ ቁጭ ብለው በዚህ በኩል በዛ በኩል ይላል። ከታች አበባ ይሰጣል፣ ኮፒ ሊንክ ያደርጋል፣ ሼር ያደርጋል። አረቱ ሰው ተሰቆጥጣላችሁ። አሁን ማን ነው የሚፈርደው? ሳውዲ አረቢያ መላ ኢትዮጵያ አንድ ልኩምኩምኩምኩም ብለ ጥሩግርግ ብለ ውጣልኝ ብትል ማን ነው አሁን ሳውዲ ላይ የሚፈርደው? ማን ነው? ታስፈራላችሁ እኮ፣ ታስደነግጣለህ እኮ። ሰው ወንድሙን ሸክ የሚያደርግ ከሆነ ሌላውን እንዴት አድርጎ ይምረዋል ነው። አሁን እኮ ሳውዲ ሄጭ ከፈሩ እኮ ዋ ለነዚህ ኢትዮጵያኖች ለዛው በቀጥታ ሰሮች እርስ በርስ የሚጎዳደለ ዋ ለኛ አይምሩንም ነው የሚሉት። አንድ ሰው የሚያርገው ሁለት ሰው የሚያርገው ያስፈራል እኮ፣ ያንቆጠቅጣል እኮ፣ ያስፈራል እኮ። እኛ ሆነን ነው እኮ ምንም አልመስል ያለ እኮ እኛ ሆነን ነው እኮ። እና አሜሪካ በትናንትናው ዕለት 5000 ኢትዮጵያ ይውጡልኝ አለች። ይውጡልኝ በቃ 5000 ኢትዮጵያውያን። ደቡብ አፍሪካ እንደዚሁ በሺዎች የሚቆጠሩ ኢትዮጵያን ልቅምቅም ብላችሁ ውጡልኝ አለች። ባለፈው ደቡብ አፍሪካ ላይ እነዛ ኢትዮጵያኖች ሲገደሉ እኔ ምን አልኩ? አረ ምን ይገርማል፣ እኛ እርስ በርሳችን በየሰፈሩ በየቦታው በሄድንበት ሁሉ የምንገዳደል እኛ ነን። አረ ምንም ለመናገር አፍም የለን አልኩኝ። እውነቴን ነው። እንደምታዩት ነው በሀገራችን በየቀበሌው በየወረዳ መተራረድ፣ መገዳደል፣ በሰው አገር ሄዶ መገዳደል ነው እንጂ ዋጫ። ሶማሌላንድ በአቅማ ውጡ አለች እኮ ወገኔ። ሶማሌላንድ ትልቅ ታሪክ ትልቅ ማንነት የነበረው ህዝብ ተዋርዶ ጭንቅላቱ በዚህ ደረጃ ዘቅጦ በሰው አገር ሲጨፋጨፍ ሰሞኑን ብቻ ከተገደሉ ሰዎች እና የደረሰኝ ቪዲዮዎች ወደ 7 ይሆናል። ሰቅጣጭ ቪዲዮዎች በቃ ሰቅጣጭ ምግብ መብላት ራሱ ያቅታል። ውሃ መጠጣት ይዘጎንናል። ይሄን ታይቶ ማለት ነው። እንደዚህ ያለ ሰቅጣጭ ነው ጎረስት በሰው አገር አንተ ዶንቆር አንተ ፎከታ እኮካም ያለው ሰው አገር ነው እንዴ? ምን አይነት ድንቁርና ነው? ምን አይነት ድንቁርና! ይሄው ጦሳችሁ ለሌላው ተረፈ። ይሄው ሌሎች ኢትዮጵያውያን እየተሰደዱ ነው። ገና በባህር ያሉት ገና ወደ ሳውዲ የሚገቡት ሁሉ ገና ድንበር ላይ እየተጠበቀ በቃ እየተለበለቡልን ያለ አትገባም። እንግዲህ እየተለቀሙ ይገኛል። አንድ ተጠርጣሪ ተይዟል። ጥሩ ነው። በተለይ የኢትዮጵያ ኤምባሲ በሳውዲ አረቢያ የሚገኘውን ኤምባሲ ሳናመሰግን አናልፍም። ይሄ ነገር ገና በአስቸኳይ መፍትሄ መሰጠት አለበት። ሌሎችም አካላቶች በዚህ ያሉ ስለሚኖሩ እስከ መጨረሻው ድረስ ክትትል አድርገው ከሳውዲ መንግስት ጋር ከሚመለከተው ጋር ክትትል አድርገው እነዚህ ሰዎች ለህግ ማቅረብ ማያዳግም እርምጃ መወሰድ አለበት ብዬ አስባለሁ።
በርቱ ለማለት እፈልጋለሁ። እንደው ከዚሁ ጋር ያው ቋንቋው እንዳልኳቸው ኦሮምኛ ነው። የሟች እናት ሐዘን ኦሮሞን ከኔ ኦሮሞ አካናሌ ወዲን ጎዱ kana rabbummaa zajaa kafalu qaama kanarraa warra rabbi zajaa kafaluu fi har'a kan dhaabata mucaasan odoo inni rabbii jedhu ta'e suuratti jechuudha rabbii jedhu an haadha tokkicha osoo inni jedhu an haadha tokkicha osoo inni akka ta'e jechuudha ilma haadha tokkicha akka suuratti waan ta'eef kanaaf hundi kenna jiru dhagamaan ta'e hundi kenna jiru haadhi garuu bira haadha mannichi barbaadatti galatoo maqaamni immoo looni yaada qabdan barbaaddaa jira. Egaa soonni bal'aan haasanii jira. Haasofni haasofni miti. Kanaaf maatiin kun akkuma argaa jirtan ilaalaa jirtan suuranii durallee amma duras maatiin kun rakkoo keessa jiran. Ijoollee lama amma durallee harkaa dhabame. Kanarratti immoo ilmi tokkichi isaan itti akkatan yeroo ammaa kana haala dhiyoo suukaneessaa ijoollee wallootiin haala suukaneessaan ajjeefamee jira. Kanaaf amma wanti nurraa eegamu akka Oromootti wanti nurraa eegamu nama gargaara. እግዚአብሔር ያጽናውት ነው ማለት እንፈልገው። ምን ማለት ይቻላል እንግዲህ ልጃቸው ራሱን ይቀይራል እኔን ይቀይረኛል ብለው አምነው ወደ ውጭ ሀገር ሄዶ እንዲህ አይነት ነገር ሲገጥም እናቴ ለእናቴ አንድ ነኝ ያያለ ሲለምናቸው ይሄን ካደረጉ ምን ማድረግ ይቻላል? እንግዲህ እግዚአብሔር ያጽናውት ለማለት እፈልጋለሁ። እሺ ወደ ሁለተኛው ወደ ያዝነው ፕሮግራም ስናልፍ እንግዲህ ከዚህ ከፌሚኒስት ጋር ተያይዞ የሚነሱ ነገሮች ነው። በደንብ አደገኛ ምን አይነት አደገኛ ነገር እንደሆነ ይሄንን ነገር አስሬ ስናቀርብ የሴቶችን ጥቃት በጣም ነው የምናወግዘው። ሴቶች መጠቃት የለባቸውም። ነገር ግን የሴቶች ጥቃት በሚል ሰበብ ውስጥ ብዙ ሌላ ዓላማ ይዘው እየተጓዙ ነውና ይሄን ዓላማቸው አሁን ግልጽ እየወጣ ነው። ምንድነው ባል ምንድነው ጋይስ? ምንድነው በእናታችሁ ንገሩ። ባል ማለት በባህል በሃይማኖት እንዲሁም ደግሞ በህጋዊ መንገድ ከሴቷ ወይም ከሚስቱ ጋራ በአጋርነት ተፈራረመ በኋላ ቤቱን መምራት የሚችል ደጋፊ መሪ ከሚስቱ ጋር በመተባበርና በመፈቃቀር አብሮ የሚኖር አጋር ባል ይባላል። ትክክለኛ ትርጉሙ ይሄ ነው። ግን አንቺንና መሰሎቻችሁን ለዚህ አይነት ባል አያስፈልግም ወደሚለው የወሰዷችሁ በተፈጥሮ እግዚአብሔር የወንድነት ጾታ ያላቸው ማለት መራቢያ ከለ ያላቸው ግን ባል መሆን የማይችሉ ኃላፊነት መውሰድ ስራ መስራት ሚስቱን መደገፍ ልጆቹን ማሳደግ የማይችሉ ግን ትዳር ማግባት ስላለባቸው ብቻ ትዳር በሚለው ገብተው ብዙ ነገር ሲያጠፉ ሲያበላሹ ባል በሚለው ወስዳችሁ ባል ምን ያደርጋል ባል እንደዚህ ወደሚለው ሄዳችሁ እንጂ ጥሩ ባል የሚደግፍ የሚያግዝ ኃላፊነት መውሰድ የሚችል ሚስቱን እግዚአብሔር ቤተክርስቲያን እንደወደዳት መውደድ የሚችል አይነት ከሆነ ትዳር ጥሩ ነው። በነገራችን ላይ ኢትዮጵያ ሕዝብ ሴቱን ብቻ አይደለም አግቡ የሚለው ወንድም ተማረ ስራ ያዘ ቤት ሰራ መኪና ገዛ ምናምን ከዚህ በኋላ ምን ቀረህ እንግዲህ አግባ እንጂ ይላል። ለምን? የቤት ድምቀት ትዳር ስለሆነ ልጆች ሲመጡ የትዳር አጋር ሲኖርና ራሱን የቻለ ውበት አለው። በደንብ ለተረዳው ሰው ማለት መኖርም ትርጉም እየኖረው ይሄዳል። ዓለም ክብ እንዳይሆን ማለት ነው። ስለዚህ ትክክለኛ ሰው ትክክለኛ ባል መሆን የሚችል ከላይ የጠቀስኩትን ትርጉም ያለው ወንድ ከተገኘ ትዳር ማግባቱ ጥሩ ነው ብዬ እመክራለሁ። ግን ሴቶችን ራሳቸውን እንዲችሉ ጎበዝ እንዲሆኑ እንዲጠነክሩ ምናምን የምታደርጉን ጥረት አደንቃለሁ። ከዚህ ትዳር አያስፈልግም ከሚለው ውጭ ያለውን ማለት ነው። ኮንፊደንስ እንዲኖራቸው ምናምን የምታረጊው ነገር አደንቃለሁ። ይወርድ ግን ባል ማለት እንደዚህ ነው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ
ለጆሮ ይቀፋል መስማት ራሱ ይዘገንናል ጌታ አይ ዶንት ኖ እንዴት ያያሰባችሁበት እንደሆነ እንደ አይነት ነገር ጥፉና ጥፉ እንደሚባለው ተረት ነው የሚሆነውና በጣም ነው የሚያስጠላው ጌታ እንደ አይነት ነገር መጨረሻው አያምር እቺኛው በተለይ የምትናገረው ጤነኛም አትመስለኝ አይደል ነው ጆርዲንሽ ደግሞ ትስቃለች ያው አክሴፕት አድርገዋለች ግን ምንድነው ግን አላማችሁ ምንድነው እናቱ ምንድነው በጣም ፈርዘር ሄዳችሁ ከምር ምንድነው እንደዚህ ይሄን እኔ እኮ ሐሳባችሁ ለሴት ያለሽን ነገር ያላችሁን ነገር ሙሉ ለሙሉ ቀወማለሁ ማለት ምናምን አይደለምና ይሄ በመደፈር በመናምን ያለው ታሪክ ኦፍ ኮርስ ይሄ ኦብቪየስ ነው የታወቀ ነው yes እሱ ላይ መቃወም ይቻላል ግን እንደዚህ ፈርዘር ሄዳችሁ ግን ትውልድን ለማጥፋት የተነሳችሁበት በተለይ ይሄ የወንድ ጥላቻችሁን እንደዚህ አጋናችሁ አውጥታችሁ ምንድነው የፈለጋችሁት ቆይ ግን እስቲ ምንድነው አሁን በተለይ አንቺ የምትናገረው ሴት አይ ዶንት ኖ ማን እንደሆነሽ አላቅም ግን ንግርሽ በጣም ነው የሚዘገነነው ጭራሽ ሴቶችን ከሃይማኖት ከዛ ምን ልታረጊ ነው የፈለግሽው ምንድነው አላማሽ ምንድነው አላማችሁ ግን እውነትና ተገን እውነት ኧረ በኢየሱስ ስም እኔ ቃላቱን ለመናገር ይከብደኛል ግን ያዋጣል እግዚአብሔርን ኧረ በጣም ነው የሚያሳፍረው ከምር እያደረጋችሁት ያላችሁት ነገር በጣም ነው የሚዘገነነው አይ ዶንት ኖ ኧረ በስመ አብ ይሄ በእውነት ይሄ አቁሙ ሊባል ያስፈልጋል እግዚአብሔርን አንቺ አሁን በተለይ አንቺ የምትናገረው ሴት በጣም ነው የምትዘገንኝው ጌታ ሆይ ከየት የመጣሽ ዳቢሎስ ሰይጣን እንደሆንሽ አላቅም መቃወም ሌላ መደፈርን የደህነት ጥቃቶችን yes ይቻላል ግን ይሄን ያህል ፈርዘር ሄዳችሁ ጭራሽ ሴቶችን ከሃይማኖት እና ምን ልታረጊ ነው ምን አይነት ትውልድ ኧረ በስመ አብ እና እግዚአብሔር ይቅር ይበልሽ አይ ዶንት ኖ ይሄ በጣም ነው የሚያስፈራው ግን ያዋጣችኋል አያዛልቅም ምንድነው የምታስተምሩት እናንተ እኮ ብዛችሁ ቁጭ አላችሁ ጭራሽ በእንደዚህ በጥሩ ነገር ገብታችሁ ይሄ መቃወም የሴትን መደፈር ምናምን በጥሩ ነገር ሐሳብ ገብታችሁ ሄዳችሁ ግን ጭራሽ ሴትን ጭራሽ አውጥታችሁ ምን ትዳር ያስፈልጋትም ምናምን ምንድነው የፈለጋችሁት የእናት አልባሰም እንዴ ነው ወይስ ምንን ለማስፋፋት ነው የፈለጋችሁት ኧረ ይሄንን ህዝብ ተፋቱ ታቡ ዲቺ ደሞ ከየት የመጣ ሰይጣን ትዘገንናለች ራሱ አስተሳሰብሽ ራሱ ምንድናት ቆሻሻ ኧረ በጣም ያሳፍራል እኔ አላቅም ምክት እንደምን አይ ዶንት ኖ በተለይ ቻውን የምትናገረው በጣም ነው የምትዘገንነው ትሽ ቆሻሻ ባኪዎች አሉ አገልጋዮች አሉ ብዙ ጀግና ሴቶች መጽሐፍ ቅዱሳችን ላይ አሉ ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ ተቀባ ማሪ ተቀባ ግን መርዝ ባንቀባበል ጥሩ ነው ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብሌም የለብንም ኢን ፐርሰን የሰዎች ፕሮብሌም የለብንም ካልኩት ከክርስቲያን ሴቶች አንዷ ነኝ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው እንዲናችሁ ሃይማኖተኛ ናችሁ ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉ እንኳን ባልዋው አጣቁ የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም የሴት ራስ ነው የሚለው የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ይናገራል ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም ገላይን ሰጥቻለሁ ላይፌን ሰጥቻለሁ ባሌነ ስለው ስፈርምለት ስተኛ ዲግኒቲን ሰጥቻለሁ እሱ ማያምም እንዴ ተደፈረ ምንለው የሰውነት ፓርታችን አይደለም እንዴ ዲግኒቲያችንን ሰተነው ለሰጠነው ላከበር ነው ባሌ ላልኩት ሰው አንቺ እኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው
ለሚስት ክርስቶስ ለቤተ ክርስቲያን እንደሞተ ሙትላት የተባለው የኔ ጀግና ባል የልጆቼ አባት የኔ አባት እኔን ያሳደገው ጎልድነስ ሴት የሰራው የትኛው ፌሚኒዝም አልሰራም። እኔ አንድ ሀበሻ ጀግና ሴት ኦርቶዶክስ የሆነ አባት ያሳደገኝ ኦርቶዶክስ የሆነች እናት ያሳደገችኝ ጀግና እናት ያሳደገችኝ በቦልድነስ ከወንድሜ እኩል ነው። ይክና ስታፍሚ ከወንድሜ እኩል አፈር ፈጭቼ ተጫውቼ ኳስ ተራግጬ እንዳድግ ያደረጉ ቤተሰቦች ናቸው ያሳደጉ ኦርቶዶክሳውያን። ፕሮቴስታንት ኦርቶዶክሳውያን አታክ ስናደርግ አንድ ነገር ይዘን ስንመጣ ፊት ለፊት ይዘነው ስንመጣ የምናመጣው ሌላውን ሞክ የሚያደርግ ሌላውን ዲስትሮይ እዚህ ጋር አንዱን እያነሳ አንዱን ዲስትሮይ እያደረግን ከሆነ አዋጣም። በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገው ቱ ቢ ኦነስት እኔ ከጆርዲ ጋር ችግር የለብኝም ከአንቺ ጋር I don't have any respect me as I respect you አንድ ምለው ነገር ምንድነው እኔ ፒቲሽኑን ፈርሜ ነበር። አሁን ፒቲሽኑን ማንሳት እንዴት እንደሆነ ባላቀም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢኮዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን እንደዚህ ይደረጋሉ ሴት ትጨቆናለች እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል ያስከብረኛል ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ የኔ ቆንጆ አንብቢ እና you go to time. No, stop it no you cannot give me time. አንድ ሰዓት ነው no አንድ ሰዓት ነው አንድ ሰዓት ተፈጥቷለሁ አንድ ቆንጆታችሁ ነሽ አዳምጪ እታች ላንቻር ለማውራው ላንቻር never don't cut me ሞረት ይቻለሽ እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ አይደለንም ሆዘሮቻችን ናቸው እሱም ብቻ ላስተካክልሽ ብዬ ነው። ሄጅሽ ላይ ቆንጆ ሴት ልጅ የተሰራችው እንደተከታተላችሁት ነው። አብዛኛው ነገር እንግዲህ ወንዶችን ጠል እንዲሆኑ ሃይማኖት ጠል እንዲሆኑ ለማድረግ ነው እየተሰራ ያለው። ይሄ መጋለጡ ጥሩ ነው። መቼም ሃይማኖታችን ነው እኮ ምግባርም ሁሉ ነገር ሆኖ ያኖረን አይደል? በየትኛውም ሃይማኖት ኑሩ፣ በእስልምናውም በፕሮቴስታንቱም በክርስትናውም ቢኮን ሃይማኖት መሰረት ነው ለሰው ልጆች ለማንነታቸው ማለት ነው። እና ሰውን ሃይማኖት ጠል በተለይ ኦርቶዶክስ ጠል ለማድረግ ወንድ ጠል ለማድረግ ትዳር ጠል ለማድረግ የማይደረግ ነገር የለም። በእንዲህ አይነት ሽፋን ውስጥ እየተንቀሳቀሱ ስለሆነ ጥንቃቄ ልናደርግ ያስፈልጋል። አዎ የደገፍናቸው የሴቶችን ጥቃት አውግዘው የደገፍናቸው እየመሰልን ከውስጣቸው ግን ሌሎች ነገሮችን ይዘው እየተንቀሳቀሱ እንደሆነ ግልጽ እየወጣ ነውና ጥንቃቄ ልናደርግ ያስፈልጋል ብዬ አስባለሁ። ወደ መጨረሻ ወደ ያልኳችሁ ፕሮግራም እንለፍና እንጨርስ። ጉዱን አወጣው በተለያዩ አብያተ ክርስቲያናት ባለቅነትም ሆነ በአገልግሎት በተራ አገልጋይም ሆናችሁ የምታገለግሉ በተለይ ቀሳውስትና መነኮሳት ደግመዋለሁ ጳጳሳትም ጭምር ልትኖሩ ይችላልላችሁ። እግዚአብሔር ይመስገን ስልጣን የእግዚአብሔር ስልጣን አላችሁ። ያውም በመድር ያሰራችሁት በሰማይ የታሰረ በመድር የፈታችሁት ደግሞ በሰማይ የተፈታ የቅዱስ ጴጥሮስ ስልጣን በገንዘብ በእውቀት የማይገዛ እግዚአብሔርን ይህን ታል ስልጣን የሰጣችሁ መድኃኔዓለም ስሙ የተመሰገነ ይሁን። ምን ለማለት ፈልጌ ነው? የነሱ ልጆቻችሁ በዚህ ታላቅ ጾም ስጋ ሆቴል ከፍተው ሲሸጡ ዝም ያላችሁ መነኮሳቶች ቅርጫት የሚያክል ቆብ ያረግ 12 ሜትር ቀሚስ የለበስክ ክንድ የሚያክል ይሄን 7 ክንድ የሚያክል መስቀል የምትያዝ ቤተክርስቲያን አስተዳድሩ የምትሉ መነኮሳት እማምላክን ለምንድን ነው የነፍስ ልጅ ስጋ ሲሸጥ ጾሙ ከገባ ጀምሮ ቤቱ ሆቴሉ ላይ ሂደህ ድርሳነ ሚካኤል ደግመህ ጸበል ረጭተህ ባርከው አይዞ ልጅ ስራ ይባረክልህ ብለህ የመጣ መነኩሴ የለም? ቤተክርስቲያኑ ልናገር ሰውየው ልናገር አሁን በቪዲዮ ልናገር ወይ የስጋ የነፍስ ሚሸጥ ሆቴል የነፍስ ልጅ ኑሮ ከሱ ጋር እየተባበርክ ለምንድን ነው በዚህ ታላቅ ጾም ደግሞ አዛደ ቤተክርስቲያን አስተዳድራለሁ ብለህ የምታወራ? ጠቅለል ያለው መልእክቴ በዚህ ታላቅ ጾም አብይ ጾም በለው በቃ አትፍራ።
ስለዚህ በዚህ ታላቅ ጾም ሆቴል ከፍቶ ስጋ እየሸጠ ያለ ክርስቲያን የክርስቲያን ስጋ ቤት እየሸጠ ያለ ከቤተ ክርስቲያን ስርዓት ውጭ ነው። ምን ሆነ አለበት? የነፍስ ልጁ እንጃ ብሎ መልቀቅ አለበት። ምን ሆነ አለበት? ቤተ ክርስቲያን መቀበር የለበትም። ምን ማለት የለም መባረክ የለበትም። ምን ማለት አለበት? ጸበል መሰጠት የለበትም። ምን ማለት አለበት? የነፍስ ልጅ መልቀቅ አለበት እያልኩ ነው። ይሄን ማድረግ አለባችሁ። መብራንን ስልጣናችሁ ከባድ ነው። አስቡት። የቅዱስ ጴጥሮስ ስልጣን እኮ ነው። በምድር ያሰርከው በሰማይ የታሰረ ነው። አየው ፖሊስ እኮ በምድር ነው የሚያስረ፣ በሰማይ ተወስራል። ይሄ ስልጣን ግን በጣም ረጅም ነው፣ ምስጢር ነው፣ በጣም ከባድ ስልጣን ነው። ስለዚህ ለምንድነው ጠቅልል ያለው መልእክት ሆቴል ከፍቶ ስጋ እየሸጠ ለምንድነው ክርስቲያን ነው ብለ የነፍስ ልጅ ዘም ታስተዳድር መነኩሴና ቄስ ምትባል ጉድ ታው ልትረው ይገባል፣ ልታወግዙ ይገባል ነው በቃ። ያለበለዚያ በቃ እንደ ሌሎች እምነት ተከታይ እንደ እስላም ጴንጤ በኦርቶዶክስ ላይ ተነሳ እሱም አይመስገነው እግዚአብሔር ይመስገን አንድ ያውቀው ነው ያለ እንጂ ስጋ የሚሸጥ አጥፋል እያልኩ ነው። ለተከታተላችሁት ነው። በዚህ በጾም እንግዲህ በጣም በርካታ ካህናት ንስሐ አባት የሆናችሁ አሉ ለምእመናን ማለት ነውና ስጋ ቤት ላላቸው በተለይ እነዚህ ሰዎች በጾም ስጋ ሲሸጡ ምን ሲሉ ምን አይነት እርምጃዎች ይወስዳሉ? በተለይ በጾም ፍልሰታ በአብይ ጾም እኛ ኦርቶዶክሳውያንስ ምን ማድረግ አለብን የሚለውን በኮሜንት ላይ እንወያይበት። በሌሎች መረጃዎች እንገናኛለን። ቸር ቆዩልኝ።